زاد الرجال وحال دون مجالهم زمر صلاة الاستسقاء لاي أذان مستحب نو ويس إلى حكم اللو يبرر لي يميل دياكين ولكن سيرة طبا تجمرو ودا مالك يو سيدرس بدرس يجمع صلاة يبقال ويس ظهر نو مسجدو سبل الهدى بجهالة وضلال ሲለበስ ንያው ለሁሌም ነው ያለ ሰው ብቻ ነው ማውለቅ የማይችለው ወይ ለቁርአን ቤት ብቻ ብሎ ነይቶ የነየተ ሰው ሌሊት ተነስቶ መስገድ ግዴታ ነውን? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة የተክቢራ ቦታዎች አራት ናቸው። ከዚህ ውስጥ አራተኛ ላይ አንድ ሰው ኢማም ሁለተኛ ረካ ላይ ከደረሰ ኢማም ከሁለተኛ ረካ ሲነሳ ነው ተክቢር የሚያደርገው ወይስ ኢማሙ ሲያሰላመት የጎደለውን ረካ ሲጨምር ነው ተክቢር የሚያደርገው? ጥያቄው ብዙ ግልጽ አይደለም። ሆኖም እንደዚህ አይነት ነገሮች ላይ አንድ ሰው ኢማምን ከተከተለ ኢማሙን ተከትሎ ኢማም የሚያደርገውን ነገር ማድረግ አለበት። ለሱ ቦታውን ባይሆን ከኋላ ዘግይቶ ለመጣው ሰው ቦታውን ባይሆን የሚል ቃይዳ አለ። ከኢማም እኩል የገባ ሰው ለሱ ቦታው ሊሆን ይችላል። ከሁለተኛው ወደ ሶስተኛው ሲነሳ እጁን ያነሳል። ነገር ግን ማእሙም ዘግይቶ በመግባቱ ምክንያት ለሱ ከሁለተኛ ወደ ሶስተኛ ላይ ሆን ይችላል። ግን ኢማም ለመከተል ብሎ ቁጭ ብሏል። ሲነሳ ያነሳል። ለምን ከተባለ ኢማምን ተከትሎ ነው እዛ ቦታ ላይ ቁጭ ያለውና ኢማም የሚያደርገውን አብሮ ማድረግ ይችላል። ሌላኛው ጥያቄ ሶላተል ኢስቲስቃ ላይ ልብስ ተገልብጦ ይሰገዳል ሲባል ሰምቻለሁ። ይህ እንዴት ይታያል? አዎ ነቢያችን አለይሂ ሰላቱ ወሰላም ይሄን አድርገዋል። ተፋኡል ይባላል። ልብስን የላዩን ወደ ታች የውስጡን ወደ ውጭ አድርገን ገልብጠን እንደለበስ ነው የነበረውን ድርቅም ወደ ለምነት ቀይርልን ለማለት በጥሩ ገድ ለማለት ይሄ ይደረጋል። ሌላኛው ጥያቄ ሶላተል ኢስቲስቃ ላይ አዛን ሙስተሐብ ነው ወይስ ሌላ ሁክም አለው ያብራሩልኝ የሚል ጥያቄ። በሁሉም ፉቃሃዎች ስምምነት ለሶላተል ኢስቲስቃ አዛንም ይሁን ኢቃም ሙስተሐብ አይደለም። በሁሉም ፉቃሃዎች ስምምነት ለሶላተል ኢስቲስቃ ለዝናብ ልመና ሶላት አዛንም ይሁን ኢቃም ሙስተሐብ አይደለም፣ ተወዳጅ አይደለም፣ መሽሩዕም አይደለም፣ አይደነገግም፣ አይፈቀድም፣ አይደረግም። የአቡ ሁረይራ ሐዲስ ላይ ሶላተል ኢስቲስቃን ሰገደን ያለ አዛን ያለ ኢቃም ይላል። ይህ እንዳለ ሆኖ ግን ከአዛንና ከኢቃም ውጪ ባሉ ቃላቶች ለሶላቱ ጥሪ ማድረግ ሰዎችን መቀስቀስስ ይቻላል ወይ? ለምሳሌ አሶላቱ ጃሚዓ ተብሎ የሚለው ላይ ኺላፍ አለ። ራጂሑና ትክክሉ ኢብኑ ዑተይሚን ሌሎችም ተርጂህ እንዳደረጉት በምንም ጥሪ አይደረግም። ለሶላተል ኢስቲስቃ በምንም ጥሪ አይደረግም። ቀድሞ ይነገራል እንደሚሰገድ ሰዎች ቦታው ላይ ሲሰበሰቡ ኢማም ሲመጣ ሶላቱን መጀመር ነው። ኹጥባ ተጀምሮ ወደ ማለቂያው ሲደርስ የጁሙዓ ሶላት ይበቃል ወይስ ዙህር ነው የሚሰግደው? የጁሙዓ አጅር ላይገኝ ይችላል። ኢማሙ ኹጥባ ሲጀምር መላኢኮች መመዝገብ ያቆማሉ ተብሏል። መላኢኮች ራሳቸው ቁጭ ብለው ኹጥባ፣ ዚክር፣ ዱዓ ለማድመጥ ስራቸውን ያቆማሉ ተብሏል። ከዚህ በመነሳት አልኢማም አነወዊ ረሒመሁላህ ተዓላ ኢማም ኹጥባ ከጀመረ በኋላ ለጁሙዓ የሚመጣ ሰው የተለያዩ ብዙ የጁሙዓ የተነገሩ ትሩፋቶችን አያገኝም ብላ ኸሳራ ዐዚመ ጅደን በጣም ነው የሚያሳዝን። ሐቂቃ በጉጉት የሚጠበቅ የሶላተል ጁሙዓን ስነ ስርዓት በጊዜ ተዘጋጅተው አጅሩን ሙሉ ለማግኘት መግባት ሲገባቸው ኹጥባ ከተጀመረ በኋላ የሚጎርፉ ሰዎች ብዛት ሲታይ በጣም ያሳዝን። አልፎ አልፎ ሰው እንደመሆናችን በተለያዩ ምክንያት ሊረፍድብን ይችላል።
ግን ዘውትር ልማዳቸው ሆኖ ኹጥባ ከተጀመረ በኋላ የሚመጡ ሰዎች አሉ። የጁምዓ አጅር የላቸው። አልሰገዳችሁም ተብሎ ከመወቀስ ብቻ ነው የሚድኑት። ጁምዓ ነው ዙህርም ይሆንልኝ ጁምዓ ይሆናል፣ እንደ ጁምዓ ሶላት ይቆጠራል። ኹጥባ ሲያልቅ ደርሶ የሰገደ ከተጀመረ በኋላም ቢሆን አንድ ረካ ሙሉ ያገኘ እንደ ጁምዓ ሶላት ይቆጠራል። ባይሆን ጥቂት ሊቃውንት የጁምዓ ኹጥባ 2 ረካ ምትክ ነውና ኹጥባ ያልሰማ ሰው ጁምዓ መስገድ አይችልም፣ 2 ረካ ጎድሎታልና የሚሉ አሉ። ነገር ግን ይሄ የጥቂቶች ቀውል ነው። 1 ረካና ከዛ በላይ ካገኙ ጁምዓ ይቆጠራል። ሌላኛው ጥያቄ ጅልባብ ሲለበስ ንያው ለሁሌም ነው ያለ ሰው ብቻ ነው ማውለቅ የማይችለው ወይ ለቁርአን ቤት ብቻ ብሎ ነይቶ የነየተ ሰው? ሂጃብ ዒባዳ እስከ ለተሞት መሆን አለበት። የገነቡ ከማፍረስ ነቢዩ ዓለይሂ ሰላቱ ወሰላም ኢስቲዓዛ አድርገዋል። አላሁመ ኢኒ አዑዙ ቢከ ሚነል ሐውሪ በዕደል ከውር ይሉ ነው። ከገነቡ በኋላ ማፍረስ፣ ከሰፉ በኋላ መቅደድ፣ ከሰበሰቡ በኋላ መበተን ነቢዩ ከሱ ይጠበቁ የነበረ መጥፎ ስራ መጥፎ ጸባይ ነው። አለመልበሱ ወንጀል ነው። አለመጀመሩ ራሱ ወንጀል ነው። ከጀመሩ በኋላ ማውለቅ ደግሞ የኢማንን ጣዕም ከቀመሱ በኋላ ወደ ኋላ መሸሽ። ላወልቅ ላላወልቅ ምንድን ነይቻለሁ። ይሄ አማራጭ የሌለው ጉዳይ ነው። አንዲት ሴት ለአካለ መጠን ከደረሰች ሂጃብ ማድረግ ዋጅቧ ነው፣ ግዴታዋ ነው። ከዛ ለመድረሳ ስለሆነ ነይቼ ነው ያደረኩት ከመድረሳ ስወጣ ኒቃቡን አውልቀዋለሁ ከሆነ አልተረዳንም ሂጃብ ምንነቱን ማለት። በምንም አጋጣሚ ሴት ልጅ ሂጃብ ልትለብስ ይገባታል። ከለበሰች በኋላ ደግሞ ጀናዛዋ ሲታተብ ልትገነዝ እንጂ ሊወልቅ አይገባም። በዚህ መልኩ መጽናት አለባት። ሸይጣን ነው በዚህ ልክ ጅልባብን፣ ሂጃብን፣ ኒቃብን ሙስሊም ሴቶችን እህቶችን ያስፈራራቸው ያለው። አትልበሺ ልታወልቅ ትችያለሽ፣ ካወለቅሽ ደግሞ አላህ ይቀጣሻል። ባለመልበስሽ ይቀጣሻል። ባለመልበስሽ አላህ ይቀጣሻል፣ ይቀጣሻል። ምን አይነት መካሪ ነው? ለብሰሽ ካወለቅሽ ወንጀል ስለሆነ አትልበሺ። ሳትለብሺ መቆየትስ ሙስተሐብ ነው፣ ዒባዳ ነው፣ ሱና ነው። አትልቀቀው እንድትባይ የሚያደርግ አይደል? ከዚህ መፍሁማችን ግንዛቤያችን መስተካከል አለበት። ለመልበስ ነው እንጂ ምክንያት መደርደር ያለብን፣ ላለመልበስ ለማውለቅ ምክንያት መደርደር የለብን። አንድ ወንድም እና እህት በእናት አንድ ናቸው፣ ነገር ግን በአባት አንድ አይደሉም እና ወንድምየው ኒካህ ሊያደርግ ሲል ኒካህ ማድረግ አትችልም ተባለ። ምክንያቱም ዘር የሚቆጠረው በአባት ስለሆነ አሉ። ስለዚህ እሱ ኒካህ ማድረግ አይችልም እንዴ? ያብራሩልኝ የሚል ጥያቄ ነው። በአባት እስከተለዩ ድረስ አይቻልም። ኒካህ የሚያስረው አባት እና በአባት በኩል ያሉ ወንዶች ናቸው። አባት፣ የአባት አባቱ አያት፣ የአባት ወንድሙ አጎት፣ የአባት ልጅ በአባትም በእናትም የሚገናኝ ወይም በአባት ብቻ የሚገናኙ እንጂ በእናት በኩል ያሉ ኒካህ ማሰር አይችሉም። ኺላፈን ሊመዝሀቢል ሐነፊያ ከሐነፊዮች በተቃራኒ ይቻላል ያሉ ጥቂት የፊቅህ ሊቃውንት አሉ። ነገር ግን ትክክለኛው ኒካህ የሚያስረው አባትና በአባት በኩል ያሉ ናቸው። በእናት በኩል ያሉ የእናት አባትንም ጨምሮ አያትን ማሰር አይችሉም። የእናት ልጅንም ጨምሮ ሴት ልጅ ከመሕረም ጋር ሄዳ የምትሄድበት ሀገር አድርሷት ተመልሶ እዛ ብቻዋን መኖር ትችላለች። ሀገሩ ሰላም ከሆነ ትችላለች። መሕረም የሚያስፈልገው ከሀገር ወደ ሀገር ለመንቀሳቀስ። አንድ ሀገር ላይ አንድ ቦታ ላይ አካባቢው ሰላም ከሆነ ደህንነቷ ከተጠበቀ ብቻዋን ብትኖር ችግር የለም። አንዳንዴ ሐኪም ቤት ለመግባት የሆነ ዝግ የሆነ ክፍል ወንድ ያለበት ቦታ ላይ ለመሄድ ሙስሊም ጓደኛዋን ሙስሊም እህቷን ይዛ መሄድ ትችላለች። አብሯት መሕረሟ ቢኖር መልካም። ምንጊዜም ሴት ልጅ በወንድ መሕረሟ ታጅባ መኖሯ ለእሷ ክብር ነው። የተኩላ አይኖች እንዳያርፉባት ይረዳል። ባይተዋር ናት፣ ብቸኛ ናት፣ ሲያገር እንግዳ ናት፣ የሚቆጣጠራት የለም፣ የሚከላከልላት የለም ብለው የሰው አውሬዎች እሷ ላይ ተስፋ ሊጥሉ ሊያድኗት ይችላል። ከዚህ አንፃር መሕረሟ አብሮ ቢኖር ጥሩ፣ መሕረም የሌለበት ሀገር ባትኖር ጥሩ። ነገር ግን ከተገደደች አማራጭ ካጣች መሕረሟ አድርሷት አላህን ፍሪ ብሏት እሷም አላህን ፈርታ ብትኖር ሐኪም ቤትና መሰል ቦታዎች ስትሄድ እህቷን፣ ጓደኛዋን፣ ጎረቤቷን ይዛ ገብታ ብትወጣ ችግር የለም። አላህን የምትፈራ ከሆነ አላህን ማትፈራ ከሆነ አይቻልም። የምትፈራው ሰው መኖር አለበት። አላህን ማትፈራ ከሆነ ወንድም የለም አባት የለም አጎት የለም ብላ እንደፈለገች የምትሆን ከሆነ
ምትንዘላዘል ከሆነ አይፈቀድላትም መኖሩ። ወደ ሐራም የሚወስድ ነገር ሐራም ይሆናል፣ ይከለከላል። ወንድሜ የለም አጎቴ አባቴ የለም ብላ ነዑዙ ቢላህ ጭፈራ ቤት የምትሄድ ወንድ ጋር የምትላፋ የምትረክስ የምትነጃጀስ ከሆነ ለብቻዋ ማህረም በሌለበት መኖሩ ሐራም ይሆናል። ራሱ ሳይሆን ሐራም ያደረገው መንገዱ ወደ ሐራም የሚወስድ ስለሆነ ይከለከላል። ሴት ልጅ አጅነቢን አትጨብጥ፣ ሴት ልጅ ከወንድ ጋር ተነጥላ አትቀመጥ፣ ሴት ልጅ አጅነቢ አትይ፣ ወንድም ሴትን አይ የተባለው ወደ ሐራም ስለሚወስድ እኮ ነው። አስፈላጊ ሲሆን የተፈቀደውን በልክ ለዚህ ሴት ልጅ የሚያክማት ሴት ሐኪም ካጣች ወንድ ሐኪም ያክማታል። በልክ መንካት ያለበትን የሰውነት አካሏን ሊነካ ይችላል። የተከለከለው ለፊትና በር ለመዝጋት ነበር። አስፈላጊ የሆነ በልክ ይፈቀዳል። አማራጭ ካለ ግን አይፈቀድም። መውሊድን ማክበር ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል ወይ? አዎ ከልክለዋል። ነቢዩ ዐለይሂ ሰላቱ ወሰላም መውሊድን ማክበር ከልክለዋል። ኢያኩም ወሙሕደሳቲል ኡሙር ብለው አደራችሁም አዳዲስ መጤ ነገሮች አዳዲስ የተፈጠሩ ነገሮችን ተጠንቀቁ ብላ። የቢድዓ ማስረጃዎች ኩሊ ናቸው። ይህ አንድ ቃዒዳ ነው። የቢድዓ ማስረጃዎች ኩሊ ናቸው። አንዳንድ ቢድዓዎችን አልፎ አልፎ በግል ማስረጃ ተከልክለው እናገኛለን እንጂ የቢድዓ ማስረጃ ቢድዓን የሚከለክሉ ማስረጃዎች ኩሊ ጥቅል ናቸው። ኩሉ ቢድዓቲን ዶላላ፣ ቢድዓ ሁሉ ጥመት። መውሊድ ቢድዓን መውሊድ ቢድዓን። የቢድዓን መስፈርት መውሊድ ላይ ተጥቢቅ አድርጉት እስቲ። የቢድዓን መስፈርት ሶስት ነገሮችን ጠቅሰናል ትናንትም ዛሬ። ሶስቱም የቢድዓ መስፈርቶች መውሊድ ላይ አሉ። ቢድዓ የሚባለው አንድ ነገር ከጊዜ በኋላ ከተሰራ ነው። በነቢዩ ሰሃቦች ዘመን ካልነበረ አለ። መውሊድ በነቢዩም በሰሃቦችም ዘመን አልነበረም። በአራተኛው መቶ በአምስተኛው መቶ አካባቢ ተጀምሮ 8ኛውና 7ኛው ዓመት ላይ ነው የተጣጣፈው። የጀመሩትም ፋጢሚዮች ናቸው፣ የሱና የዲን ጠላቶች። አንዴ ሐጅ አድርገው ማያውቁ ሙጅሪሞች ናቸው የጀመሩት። ለፖለቲካ ዓላማ ነው የጀመሩት። ከክርስቲያኖች ቀንተው ነው የጀመሩት። ክርስቲያኖች የመሲህ መውሊድ ልደት ብለው ያከብራሉ፣ እኛም የነቢይ መውሊድ ብለን ማክበር አለብን አሉ፣ አላዋቂዎችን ለማነሳሳት። ስለዚህ ከጊዜ በኋላ የተጀመረ ነው፣ ቢድዓ ነው ማለት ነው። ሁለተኛ ዲን ነው ተብሎ ነው የሚደረገው። መውሊድ የሚያከብሩ ሰዎች እኮ እንዲሁ መዝፈን መጨፈር አምሮን ነው አይሉ። የግመል የበሬ ስጋ መብላት አምሮን ነው አይሉ። የነቢይ መሐባ ነው ነው የሚሉ። ካላከበር ካንተ ነቢይ ጠላት ነው ነው የሚሉ። ዲን ነው ማለት ነው፣ ቢድዓ ነው። ወከዛሊክ ከቁርአን ከሐዲስ ማስረጃ የለው፣ አስል የለው። መውሊድን በቢያለው ወደ 12 ላይ ጭራሽ ደግሞ አሁን ከሰፈር ጀምሮ ሱብሃንአላህ የቢድዓ ጣጣው ይሄን ተመልከቱ። አሁን መውሊድ መጨፈር ተጀምሯል። አንዳንድ መስጊዶች ድሮ መውሊድ የሚያከብሩ ሰዎች ረቢዕ አወል 12 አንድ ቀን ነበር የሚያከብሩት። እንደው ከበዛም ከረቢዕ ከመጀመሪያው ጀምሮ ይጀምሩት ነው። አሁን ግን ከሰፈር ጀምሯል ጭፈራው። ቢድዓ እንደዚህ ነው የሚዘረጠው። መሪውን ስሜቱ ያደረገ ሰው ለስሜቱ ዳርቻ አይኖረው፣ ገደብ አይኖረው። ከተወሰነ ጊዜ በኋላ ጭራሽ ከሙሐረም ሊጀምርም ይችላል። ጭፈራው አላረካ ሲል አንድ ወርና አንድ ቀን ጭፈራ ድለቃ አልበቃ ሲል ከሙሐረም ይጀምራል። መግቢያና ማብቂያም መደምደሚያም ሊኖረው ይችላል። ሰላም አለይኩም። ሌላ መውሊድን ነብዩ አው ከልክለዋል። መቶ እርግጠኛ ነን ነብዩ መከልከላቸው ቢድዓ ነውና፣ ቢድዓ ሁሉ የተከለከለ። ሱሐቦች መውሊድ ያላወጡት አቅም ስላልነበራቸው ነው አሉ አንዳንድ ጃሂሎች። አቡበክር ሲዲቅ፣ ዑስማን ኢብኑ አፋን፣ አብዱራህማን ኢብኑ ዐውፍ ቱጃሮች ነበሩ። ለብቻቸው አንድ ሰራዊት ያሰማሩ። እንዴት ነው ድሃ ይሆን? በሌላ ስራ ስለተጠመዱ ነበር አሉ። አያልቅባቸው ምክንያት በሌላ ስራ ስለተጠመዱ ነው። ሁሌም ስራ ላይ ነበሩ። ሌላ ስንት ዒድ ያከብሩ ነበር። ዒድ አልአድሓን፣ ዒድ አልፍጥርን ያከብሩ ነው። ይሄን ለምን አላከበሩ? ሁሌም አልነበረም እኮ ጂሃድ የነበረው። ብዙ ክፍት ጊዜዎች ነበሩ። አልሞት ባይ ተጋዳይ ናቸው ለሸር ለፊትና ሰለላሁ ዐለይሂ ወሰለም አልዓፊያ። የ13 ዓመት ታዳጊ የሆነ ልጅ ዕቃ ሰርቆ ከዛ የተወሰደበት ሰው ዱዓ ቢያደርግበት ዱዓው ይደርስበታል። አዎ ይደርስበት ይችላል። ኢተቂ ዳዕወተል መዝሉም፣ የተበዳይን ዱዓ ተጠንቀቅ ተብሎ። ስለዚህ ወላጆቹ ዕቃውን መመለስ፣ ባለቤቱን ይቅርታ መጠየቅ ይገባቸዋል። የተበደለ ሰው ዱዓ ተጠንቀቁ ሲባል ሁሉም ላይ ሊያርፍ ስለሚችል ሰው እንስሳም ላይ ሊያርፍ ይችላል። ስለዚህ ልጆችን አደብ እንዲይዙ የሰው ሐቅን እንዲያከብሩ መደረግ አለበት። አንድ ሐፊዝ ሌሊት ተነስቶ መስገድ ግዴታ ነውን? አው የአደብ ግዴታ ነው። የአደብ ግዴታ ምን ማለት ነው? ዲን ዋጅብ ያደረገው አለ። አደብህ ደግሞ እንደ ግዴታ ቁጥረው እንድታደርገው የሚያስገድድህ ነገር አለ። አላህ ሰላሳውን ጁዝ ቁርአን በመሐፈዝ አክብሮኝ እንዴት ነው እንደ ተራ ሰው ሌሊቱን ሙሉ ተኝቼ የማድረው? አላህ በሒፍዝ አክብሮኛል። ሐያ ሀፍረት
ሌሊት ሊቀሰቅሰኝ ይገባል ማለት አለበት። ይህ በእንዲህ እንዳለ ቁርአንን በችለተኝነት መርሳት ወንጀል ነው። በግድ የለሽነት መርሳት ወንጀል ነው። ቁርአንን ለመርሳት ሰበብ ከሚሆኑ ነገሮች አንዱ ሌሊት ተኝቶ ማደር ነው። ሐዲስ ላይ በግልጽ ተነግሯል። የቁርአን ሰው ሐፊዘል ቁርአን ሌሊት ተነስቶ ከቀራው ከሰገደበት ያስታውሰዋል። ስለዚህ ቁርአንን ሒፍዙን ጠብቆ ማቆየት ግዴታ ከሆነ ግዴታው ሌሊት ተነስቶ በመስገድ እንጂ ካልተሟላ የውዴታ ግዴታ ወይም ደግሞ ወደ ግዴታ ለመድረስ መሟላት ያለበት ግዴታ ከግዴታነቱ ባሻገር የዱንያ ጀነትን የሌሊት ሶላት ቁርአን የቀሩ ከአላህ ጋር መነጋገር የዱንያ ጀነትን ይሄን መተው ይሄን በእንቅልፍ መተካት የቁርአንን ክብር ደረጃውን ዓላማውን አለማወቅ ነው። ሌላኛው ጥያቄ አሁን ላይ ሙመይዕ ብለው በሚጠሩት ኡስታዞች ላይ ዒልምን መማር እንዴት ይታያል የሚል ጥያቄ ነው። ይሄን የሚባለው አካል በትክክል ሙመይዕ ከሆነ አው መማሩ ዲንን ስለሚጎዳ ይከለከላል። ቀድሞ ምንነቱ መታወቅ አለበት። ተመይዕ አለበት ያሉት ሁሉ ተመይዕ ላይ ይኖርበት ይችላል። ብዙ ጊዜ እንደዚህ አይነት ፍርዶችን የሚሰጡ ሰዎች ራሳቸው የተሸዱድ ወሰን የማለፍ የመቸኮል ችግር ያለባቸው ሰዎች ናቸው። እነሱ ቀድመው ዲኑን በሆነ መልኩ ራሳቸው ተረድተው ከዛ ሲወርድባቸው ከዛ ሲርቅባቸው ተመይዕ ይሉታል። ይሄ ለቀብ ነው። ከአሁን ቀደም ወሃቢ ያሉ ሰዎችን ከሱና ያርቁ እንደነበሩ የሱና ጠላቶች አሁን ላይ ደግሞ አውቀውም ይሁን ሳያውቁ የሱና ምንነት ያልገባቸው ሱናን በራሳቸው ጠባብ አእምሮ ብቻ የሚለኩ ጅህልና፣ ድፍረት፣ መጥፎ ጥርጣሬ፣ በራስ መደነቅ ያጠቃቸው ሰዎች ያመጡት ለቀብ ነው። ሙመይዕ የሚሏቸው ተመይዕ አለባቸው የሚሏቸው ሰዎች እንደዚህ አይደለም። እነሱ ጋር ተሸዱድ ስላለ ቢድዓ የሆነውን ያልሆነውን ከሱና የሚያወጣውን ማያስወጣውን ለይተው ባለማወቅ ማሪያቸውን ስሜታቸው አድርገው ስሜታቸውን ከገጠመ ስንት ስህተቶች ያሉበት ሰው ቅዱስ ነው። ለነብይነት አንድ ደረጃ የሚቀረው ይሰቀላል። ከነሱ ሀዋና ስሜት ጋር ካልሄደ ደግሞ ወይን ካነ ዐለመ ናሲ አትቀን ናሲ የሰዎች ሁሉ አዋቂ ቢሆን አላህን ፈሪ ቢሆን መቶ ሱና ላይ መሆኑን ስራዎቹ ቢመሰክሩለት እንኳ ከነሱ ሀዋ ጋር ካልሄደ የተለያዩ ስሞች ተሰጥተውት የሚጣልበት ሐል አለና አስሉ ተመይዕ ካለ አው ወላና በራን ሱናን ተውሂድን ተሚዕ የሚያደርግ መሆኑ ከተረጋገጠ ከእንደዚህ አይነት ሰው መማሩ የራስን ዲን ለአደጋ ስለሚያጋልጥ መጠንቀቅ ግዴታ ይሆናል። በሌለበት ሁኔታ ላይ ግን ሰዎች በራሳቸው እይታ ያታያት ችግር ኖሮባቸው ሀዋ ስሜት እይታቸውን ጋርዶት ያለ መርህ የተናጋ የሚናጋ መርህን ይዘው ዛሬ አንድ ነገ አንድ ያሉ ያውም አንዳንድ ያልፎ አልፎ በዱንያ ጉዳይ ያልገጠማቸውን ሰው በስሜት ተነሳስተው እንደዚህ አይነት ለቀብ ስለሰጡ ብቻ መማር አይቻልም አይባልም። ተማሪ የትምህርት ዘመኑ ላይ የጅምር ላይ ያለ ከእንደዚህ ነገር መራቅ አለበት። አብዛኛው ይሄ ቂለ ወቃል ሰውን ከዕልም ቢያርቅ እንጂ ወደ ዕልም አያስጠጋም። እገሌ እንዲህ ያለበት እሱ ጋር አትማር፣ እገሌት እንዲህ ያለበት እሱ ጋር አትማር፣ እገሌ እንዲህ ነው ከእሱ አትማር፣ እገሌ እዚህ ማን ጋር ልማር እና እኔ ጋር ተማር። አስተምረኝ ብለው ስትሄድ ምንም የለም፣ ዜሮ ነው። የእሱ ዕልም የሰው ዐይብ መልቀም ብቻ፣ ስም መስጠት ብቻ ነው፣ መጮህ ብቻ ነው። ሰው ሆኖ ስህተት የሌለበት ማንም የለም። ሁሉም ሊሳሳት ይችላል። የስህተቱ ደረጃ ይለያያል እንጂ የተሳሳተን ሁሉ ከእሱ አትማር ካለ ከደጋግ ቀደምቶቹ ውስጥ በጣም ብዙ ከእሱ አትማር ያለን የምናወጣቸዋል። ከኢብኑ ኹዘይማ ዕልም አትውሰድ ሐዲስ ሱራ ላይ የሆነ ስህተት አለባቸው። ከኢብኑል ጀውዚ የሆነ ማነው ዕልም አትውሰድ አንዳንድ አስማው ሲፋት ላይ ታዊል ያደረጉበት ሁኔታ። ኢማም አሕመድም ከሳቸው ዕልም አትውሰድ ተወሱል ላይ የሆነ የተናገሩት ንግግር አለ። ኢማም ማሊክም ከሳቸው ዕልም አትውሰድ ማሊክዮች የውሻ ስጋ ሐላል ነው ብለዋል። ከአቡ ሐኒፋም ዕልም አትውሰድ ሶላት ስትጨርስ ሳታሰላምት ውዱእ ብትፈታ ችግር የለውም፣ በነቢት ውዱእ አድርገህ ኸምር ማለት ነው ነቢት በሱ ውዱእ አድርገህ ታጥበህ ብትሰግድ ችግር የለውም ነው። ኢዳ እውቀታችን ትንሽ ስትሆን ታስቸግራለችና ሰከን ማለት ከጋጋታ አርቀን እንደው ከአላህ ጋር ያገናኘኛል በሰላም ከምንለው ዓለም ጋር ተጠግተን ጫጫታውን ትተነው ገበያውን አርቀነው አንገታችን ደፍተን ያልማችን እንማር። ቁርአን ሐዲትን ተረተን በሰላም ከጌታችን ጋር የምንገናኝበትን የእውቀት ከፍታ ደረጃ አላህ እንዲሰጠን ሁሌ ዘውትር ጠዋትና ማታ اللهم علمني ما ينفعني اللهم اني اسالك علما نافعا ያለን መማፀን ይኖርብናል እንጂ
በየጊዜው የሚጮሁ ነገሮችን በሰማን ቁጥር ጆሮአችን ደንቁሮ ዒልም እንዳንሰማ ያደርገናል። የወሬ ናፋቂ እንሆናለን። ሌላኛው ጥያቄ ዓለም የተፈጠረችው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነውና አላህ አርሽ ላይ ነው ካለን በአቅጣጫ እንወስናለን። ስለዚህ በአቅጣጫ አይወሰንም፣ አላህ አርሽ ላይ አይደለም እና ልክ ነው ይላል። ልክ አይደለም፣ መቶ ጊዜ ስህተት ነው። ሁለቱ ዓለም የተፈጠረችው ለነቢ አይደለም። ይሄ የነ ቡሰይሪ የሶፊዮች እምነት ነው። ነቢዩ ባይኖሩ ዱንያ አትፈጠርም ነበር አሉ። ከነቢዩ በፊት ያለፉ ነቢያት አላህ ተባረከ ወተዓላ ሰማይ ምድሩን የፈጠረው ሰው ጂኑን የፈጠረው እሱ እንዲመለክ ብቻ እንደሆነ ቁርአን አንቀጽ ላይ ነግሮናል። ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ የአላህ ፍጡሮች መሃል አንድ ፍጡር ናቸው፣ የፍጡራን አለቃ ቢሆኑ። ስለዚህ ዱንያ የተፈጠረችው ለነቢ ነው። ከዛም አልፎ ተርፎ ዱንያና አኺራን የፈጠሩት ነቢ ራሳቸው ናቸው ያሉን ተገኝተው። ነቢ ሁሉን ያውቃሉ ለውሐል መሕፉዝ ውስጥ ያለውንም ጭምር ያሉ ተገኝተዋል። ይሄ ነቢን ዓለይሂ ሰላቱ ወሰላም የአላህ ቦታ ላይ ማስቀመጥ፣ ነቢ ላይ ወሰን ማለፍ። አታጥራሩኝ፣ አታድንቁኝ አብዝታችሁ የክርስቲያኖች የመርየም ልጅን እንዳደነቁት እኔ የአላህ ባሪያ ነኝ የአላህ ባሪያ በሉ ብላ እኔ አይደለም ለእናንተ ለራሴ እንኳ ጥቅም ጉዳትን ማስገኘት አልችልም አላህ የቀደረውን እንጂ ብላ ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይር ወማ መሰኒ አሱእ ኢን አነ ኢላ ነዚሩን ወበሺር። እኔ አብሳሪና አስጠንቃቂ እንጂ ሌላ አይደለሁም። የሩቅንም ማውቅ ከሰው ለየት ያለ ነገር ያለኝ ቢሆንማ ኖሮ በድርቅ ሰው ሲቸገር ባልተቸገርኩ ባልታመምኩ ነበር። ቀድሜ ድርቅ መቼ እንደሚመጣ አውቄ በተዘጋጀሁ ነበር። እኔ አብሳሪና አስጠንቃቂ ብቻ ነኝ። ኢነማ አነ ዐብዱላህ ፈቁሉ ዐብዱላህ ወረሱሉሁ ብላ። ስለዚህ ይሄ ጉሉብ ነው፣ ስህተት ነው፣ ገለጥ ነው፣ ትልቅ ስህተት። ዱንያ የተፈጠረችው ለነቢ ነው። ዱንያና ጀነትን አኺራን የፈጠሩት ነቢ ናቸው። ቁርአን ይሄን አይልም፣ ከቁርአን ይጋጫል። እኔ መካ ላይ ትኩስ ስጋውን ማታገኝ ሆና ድርቆሽ ያደረገች ትበላ የነበረች ሴት ልጅ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነዓም አላህ አክብሯቸው፣ ነቢያት አለቃ አድርጓቸዋል። አላህን ያደረጋቸው ራሳቸው አይደለም የሆኑት። አላህ ከአርሽ በላይ ነው ማለት አላህን በአቅጣጫ እንወስናለን። ስለዚህ አላህ ከአርሽ በላይ አይደለም። ስለዚህ የፍልስፍና ድምር ናት፣ ውጤት ናት። ዲን በፍልስፍና አይደለም። ይሄን የምርምር ፊዚክስ እና ሌሎች ጥናት የሚደረግበት የምርምር ተቋም ላይ ገብተህ ውጤት የተለማመድ የምትደርስበት ይሄ አይደል። ሌላ የዱንያ ጉዳይ፣ የዲን ጉዳይ አያት ሙህከማት ግልጽ የሆኑ የቁርአን አንቀጾች፣ ግልጽ የሆኑ ሶሒህ የሆኑ የነቢ ሐዲሶች ፍርድ የሚሰጡበት ጉዳይ ነው። አላህ ራሱ ነው አርረሕማኑ ዐለል ዐርሽ እስተዋ ያለ። አላህ ከዐርሹ በላይ ሆነ ከፍ አለ ያለ። አላህ ከዐርሹ በላይ ነኝ ሲለን አላህ ራሱን በአቅጣጫ ገደበ ማለት ከሆነ አላህ ካለው አላህ ካለው ይሄን ያለው አላህ ከሆነ አላህ እንዲህ ማለቱ አላህን በቦታ መገደብ ነው ካለን እሺ፣ አላህ ከዐርሽ በላይ ነው። ዐርሽ ያለው ከዓለም ውጪ ነው፣ የአላህ ተባረከ ወተዓላ ዙፋን። አላህ ከዐርሽ በላይ ነው ማለት አላህን በቦታ መገደብ ያስይዛል ካለን አንቀጹ ካስያዘ እሺ ያስይዝ። አላህ ካለ እኔ ለምን አፍራለሁ አላህ ያለውን ከማለት። አላህ አለ ያለ ቦታ ከሚለው ፍልስፍና ጋር ተጋጭቶባቸው ነው። ማን ነው አላህ አለ ያለ ቦታ? አላህ ያለው ሁሉም ቦታ ነው ያለው ማን ነው? ቁርአን አለ ይሄን የሚል የለም። ከ6236 አንቀጾች ውስጥ አንድ አንቀጽ የአንድ አንቀጽ ግማሽ ሩብ እንኳ አላሁ መውጁዱን ቢላ መካን አላሁ መውጁዱን ፊ ኩሊ መካን የሚል አንድ አንቀጽ የለም። አንድ ሐዲስ የለም ይሄን የሚል አንድ የሶሐባ ንግግር የለም። አይ አሊ ብን አቢ ጣሊብ ተናግረዋል፣ አልበግዳዲ ዘግቦታል። ሀቲ ሰነዱን አምጡ እንጂ እንደ ክርስትና ሃይማኖት እንደ ኩፍር ሃይማኖት ማንም ከመሬት ተነስቶ ያለውን ሁሉ ተቀብለን የምናጨቅበት ኮዲን አይደለም። ቁል ሃቱ ቡርሃን ማስረጃቸውን አምጡ። አልበግዳዲ በምን ሰነድ ነው የዘገበው? ሰነዱ ይታይ፣ ሰነድም የለው። በግዳዲ ዝም ብሎ በአምስተኛው መቶ ላይ በአምስተኛው ክፍለ ዘመን ላይ የነበረ ሰው አሊ ብን አቢ ጣሊብ አርሽን አላህ ቁድራውን ሊያሳይበት ፈጠረው እንጂ አላህ አርሽ ላይ ሆኖ አይደለም አለ አሊ አሉ። አሊ የሞቱት 40ኛው ዓመት አካባቢ ነው። አልበግዳዲ ያለው አምስተኛው ቀርን ላይ ነው። በዚህ መሃል ያሉ ሐደተና ፉላን አን ፉላን አን ፉላን አን ፉላን አን ፉላን አን ፉላን ተብሎ የሚዘረዘሩ 10 ምናምን ሰዎች ይታዩ እነሱ የለም፣ ሰነድ አይታወቅም። ሰነዱን ካቢመጣ ቡኻሪ ውስጥ ሙስሊም ውስጥ ያሉ አሐዲሶች አላህ ከዐርሽ በላይ መሆኑን ያሳያል። ከዚህ ማን البخاري إن الله كتب كتابا وهو عنده فوق العرش أن رحمتي سبقت غضبي الله كتاب كتب يا يكتبه كتاب السوزندن ያለው ከዐርሽ በላይ كتابه من ይላል እዝነቴ ከቅጣቴ በለጠ ረሕመቴ ከቁጣዬ በለጠ አሸነፈ ይላል።
እዚህ ላይ ምን ይላል? አላህ ኪታብን ከተበ የከተበው ኪታብ እሱ ዘንድ ነው ያለው ከዓርሽ በላይ ዓርሹ ላይ ይላል። وهو عنده فوق العرش እዚህ አላህ ከዓርሽ በላይ መሆኑ በቁርአን በሐዲስ በሱሐቦች በታቢዒዎች ስምምነት የተረጋገጠ ጉዳይ ነው። ከጊዜ በኋላ የመጣን ወስዋስ ወደ ኋላ በመመለስ ቁርአን ሐዲስ ላይ ሱሐቦች መንገድ ላይ መጽናት ያስፈልጋል። የዛሬ ደርሳችን እዚህ ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።